goal it takes. Pickford still competing for it. It's taken away here at pace by Dalman, and Dalman is all alone. This is his kingdom. This is his magic moment. These are Arsenal's points. Teenage kids, sweet 16 and loving it. Now those are scenes. Have ever you seen the like? Boyhood dreams fulfilled. He is nothing but a kid with the world at his feet. Pinch yourself, that really has happened. እንዴት አላችሁ የተወደዳችሁ ቻናላችንን ስለምትከታተሉ በጣም አመሰግናለሁ። በእንግሊዝ እግር ኳስ ውስጥ ወይም በሌሎች ሀገራት የሊግ ውድድሮች ውስጥ የትኛውም ሻምፒዮን የሚሆን ቡድን በውድድር ዘመኑ መሃል ወይ በጣም ዲፋይኒንግ የሆነ የትልቅ ጨዋታ ድል ወይ የማይረሳ የጨዋታ መጨረሻ ደቂቃ ድልን እናያለን። በአርሰናል ታሪክ ውስጥም ባለፉት አመታት 3 ጊዜ የፕሪሚየር ሊግ ሻምፒዮን በሆኑባቸው በሁሉም ሲዝኖች የቬንገር የመጀመሪያው የውድድር ዘመን ላይ ኦልድ ትራፎርድ ላይ በማርክ ኦቨርማርስ ጎል ያሸነፉበት ድላቸው የሲዝን ዲፋይኒንግ ጨዋታ ተብሎ የሚጠቀስ ነው። በ2001-2002 የውድድር ዘመን የደብል ዊነር አሸናፊ በነበሩበት ጊዜ ማንቸስተር ዩናይትድን 3-1 ያሸነፉበት፣ ግን ከሁሉ በላይ በአንፊልድ ሮድ ለ70 ደቂቃ ጆቫኒ ቫን ብሮንኮስት በቀይ ከወጣባቸው በኋላ ያሸነፉት ያ ጨዋታ ደግሞ በ2003-4 ኢንቪንሲብል በነበረበት ጊዜ አርሰናል በዚያ የውድድር ዘመን ያው 38ቱንም ጨዋታዎች ያልተሸነፈ ቡድን አመቱን ሙሉ ኮንሲስተንት ነበር። ግን እንደዚያም ሆኖ እስከ ፌብሩዋሪ ድረስ የምር ዋንጫ ፉክክር ነበር። ቼልሲ በሮማን አብራሞቪች የመጀመሪያ ሲዝን ክላውዲዮ ራኒሪ አሰልጣኝ ሳሉ አሁን ብዙ ሰው ማያስታውሰው ቢሆንም ግን ስታንፎርድ ብሪጅ ላይ በኤዱ ጋስፐር እና በፓትሪክ ቪዬራ ጎሎች እስኪያሸንፍ ድረስ የዋንጫ ፉክክር ነበር እና በተለይ ደግሞ በዚያ ውድድር ዘመን በሁለት ተከታታይ ውድድሮች በኤፍኤ ካፕ በማንቸስተር ዩናይትድ ደግሞ በቻምፒየንስ ሊግ በቼልሲ ከተሸነፈ በኋላ አርብ በሃይብሪ በሊቨርፑል እና በአርሰናል መካከል የተደረገው እና ቲየሪ ኦንሪ ያንን ፌመስ ሃትሪክ የሰራበት ጨዋታ የዚያ የውድድር ዘመኑ ዲፋይኒንግ ሞመንት ነበር ሊባል ይችላል። እነዚህ አርሰናልን የሚመለከቱ ናቸው፣ ግን በሌሎች የፕሪሚየር ሊግ ሻምፒዮን በሆኑ ቡድኖች ውስጥም የማንረሳቸው ትልልቅ የሲዝኑ ሞመንቶች ነበሩ። ለምሳሌ ማንቸስተር ሲቲ 2018 እና 2019 ላይ የፕሪሚየር ሊግ ሻምፒዮን ሲሆን በእኔ በኩል ማልረሳቸው አንዳንድ ቅጽበቶች ነበሩ። ለምሳሌ 2017-18 የውድድር ዘመን ላይ ተከታታይ የመጨረሻ ደቂቃ ጎሎችን ቦርንመዝን እና ሳውዝሃምፕተንን ሲያሸንፉ በራሂም ስተርሊንግ አማካይነት በተቆጠሩ ጎሎች ያው ሲቲ ዋንጫውን መውሰዱ አይቀሬ እንደሆነ መልእክት የሚያስተላልፍባቸው ድሎች ነበሯቸው። በ2018-19 የውድድር ዘመን ያ ሚሊሜትሮች ብቻ የቀሩትና ጆን ስቶንስ ከጎል ላይ ክሊር ያደረገው ከሊቨርፑል ጋር የተደረገው ጨዋታ፣ በዛው የውድድር ዘመን ቪንሶን ኮምፓኒ ሌስተር ሲቲ ላይ ያስቆጠረው ጎል፣ ግን ደግሞ በ2021-2022 የውድድር ዘመን ደግሞ የመጨረሻው ጨዋታ ላይ ሁለቱ የኢልካይ ጉንዶዋን ጎሎች፣ ግን በዛው በሲቲ ታሪክ ውስጥ የሰርጂዮ አጉዌሮ የመጨረሻ ደቂቃ ጎል አይኮኒክ ሞመንቶች አሉ በፕሪሚየር ሊግ የማይረሱ የተሳኩም ያልተሳኩም እና ለምሳሌ በ2023-24 የውድድር ዘመን ደግሞ ከአርሰናል ጋር ብርቱ ዋንጫ ፉክክር ነበራቸው። ግን የአርሰናል ደጋፊዎች በጥሩ ሊያስታውሱት የማይችሉት ሰን ሂዩንግ-ሚን ወደ ጎል የመታውና ስቴፋን ኦርቴጋ ሙከራውን ያዳነበት፣ አጉዌሮ ባለቀ ሰዓት ጎል ያስቆጠረበት፣ ስቲቨን ጄራርድ ተንሸራቶ ሊቨርፑል ዋንጫ ያጣበት፣ እነዚህ አይነት አጋጣሚዎች በፕሪሚየር ሊግ ታሪክ አይኮኒክ የሆኑ ናቸው። ማንቸስተር ዩናይትድ የፕሪሚየር ሊግ ሻምፒዮን በነበረበት በ2008-9 ሲዝን ደግሞ ፌዴሪኮ ማኬዳ ተቀይሮ ገብቶ ያቺን 3-2 አስቶን ቪላን ያሸነፉባትን ጎል አስቆጥሮ ነበር። እነዚህ አይኮኒክ ሞመንቶች የሚባሉ ናቸው እና የፕሪሚየር ሊግ ሻምፒዮኖችን ታሪክ ጉዟቸውን በሙሉ ወደኋላ ተመልሳችሁ ስታዩ የሆነ ሲዝን ገላጭ ከአመታት በኋላ የሚታወስ አርሰናል ራሱ ሻምፒዮን ባይሆንም ግን የሆነ ፎልስ ዳውን የሚሉት ትልቅ ተስፋ ሰጥቶ የነበረ መጨረሻ ላይ በፕሪሚየር ሊግ ድል ባይቋጭም ግን ታስታውሱ እንደሆነ በ2015-16 የውድድር ዘመን ዳኒ ዌልቤክ ሌስተር ሲቲ ላይ በኋላ ሻምፒዮን የሆነው ሌስተር ሲቲ ላይ 97ኛው ደቂቃ ላይ ከሜሱት ኦዚል የመጣ የቅጣት ምት ጎልን አስቆጥሮ ነበር። ወይም
በአርቴታ ዘመን ደግሞ በ2022-23 የውድድር ዘመን ሬስ ኔልሰን ቦርንመዝ ላይ ያስቆጠረው ጎል ልክ እንደዚህ አይኮኒክ ዋጋ ያለው ይመስል ነበር። ይህንን ሁሉ ያነሳሁት አርሰናል በዚህኛው ሳምንት ኤቨርተንን በፕሪሚየር ሊግ ጨዋታ ባሸነፈበት በኋላ ከሲቲ ከዌስትሃም ጋር አቻ መለየት ጋር ተደምሮ የነጥብ ልዩነቱን ቢያንስ ማንቸስተር ሲቲ ተስተካካዩን ጨዋታ እስኪያደርግ ድረስ የነጥብ ልዩነቱን ወደ 9 ያሰፋበትና በዋንጫ ፍክክር ውስጥ በጣም ትልቅ ትርጉም ያለው የሚመስል ድል ባገኘበት በኤቨርተን ጨዋታ ላይ የተፈጠረው ነገር አርሰናል ሻምፒዮን የሚሆን ከሆነ ከአመታት በኋላ የአርሰናል ደጋፊዎች ማክስ ዳውማን ያስቆጠረውን ሁለተኛ ጎል መልሰው መላልሰው የሚያዩት ከነዛ አይኮኒክ ሞመንቶች መካከል አንዱ ተደርጎ የሚቆጠር አጋጣሚ ይመስለኛል። የ16 ዓመት ልጅ ነው ይህንን ያደረገው። ስለ ተሰጥኦ ጥርጣሬ አልነበረም፣ ስለ ክህሎቱ ጥርጣሬ አልነበረም። ነገር ግን ከገና በፊት ከነሱ ክሪስማስ በፊት እድሜው 15 ዓመት ብቻ የነበረው አሁን 16 ዓመት ከ73 ቀን በሆነ ወይም 16 ዓመት ከ2 ወር ከ14 ቀኑ ብቻ በሆነ እድሜው ሲዝን ዲፋይኒንግ ሞመንትን ማክስ ዳውማን ዲፋይን ያደርገዋል ወይም የውድድር ዘመኑን አይኮኒክ ሞመንት ይወስናል ብሎ የውድድር ዘመኑ ሲጀመር የገመተ ሰው የነበረ አይመስለኝም። ግን እግር ኳስን የምንወደው እንዲህ አይነት ሰርፕራይዞች ስላሉት ነው። አርሰናል ኤቨርተንን 2-0 ካሸነፈ በኋላ 7 ጨዋታ ነው የቀረው። የነጥብ ልዩነቱ 9 ነው እና በጣም ትልቅ ይመስላል። ብዙ ጨዋታዎች እንዳሉ አውቃለሁ። አርሰናል ከማንቸስተር ሲቲ ጋር ይገናኛል። ማንቸስተር ሲቲ ተስተካካይ ጨዋታውን የሚያሸንፍ ከሆነ እንደገና ኢንትረስቲንግ ሊሆን ይችላል። ለ7 ጨዋታዎችና ለ21 ነጥቦች አርሰናል ይጓዛል። ነገር ግን ይሄኛው ሳምንት በጣም ትልቅ ሳምንት ይመስላል። ይሄ እንዲሆን ያደረገው ማክስ ዳውማን ነው። ቅድም እንዳነሳሁት በ2022-23 የውድድር ዘመን ባለቀ ሰዓት 97ኛው ደቂቃ ላይ ሪስ ኔልሰን ያቺን ጎል ሲያስቆጥር በኤምሬትስ ስቴዲየም በቴክኒክ ስፍራው ላይ ቤንች ላይ በነበሩ ተጫዋቾች ደግሞ በዓለም ላይ ሁሉ ባሉ የአርሰናል ደጋፊዎች ዘንድ ሁሉ በጣም ትልቅ ሞመንት ተደርጎ ተቆጥሮ ነበር። ያንን የሚያስታውሰን አይነት ስሜት ነው ከማክስ ዳውማን ጎል መቆጠር በኋላ የነበረው። ግን ትልቅ ልዩነት አለ። ያኔ ሬስ ኔልሰን የማሸነፊያውን ጎል ባስቆጠረ ጊዜ 12 ጨዋታዎች ሊጉ ይቀሩት ነበር። የአርሰናል የብስለት ደረጃም የስብስቡ ተፈጥሮም የቡድኑ ብስለትም እንዳሁን አይደለም። አሁን 7 ጨዋታዎች ብቻ ነው የቀሩት። ያኛው የውድድር ዘመን ላይ የዊሊያም ሳሊባ መጎዳት የአርሰናልን ሲዝን የሚያበላሽ አይነት ኃይል ነበረው። አሁን ምናልባት በአውሮፓ ባለው የአማራጭ ብዛት በእያንዳንዱ ስፍራ በሚጫወቱት ተጫዋቾች ጥራት የአውሮፓ ምርጡ ስኳድ አለው የሚባል ነው። በ3 በ4 ሲዝኖች ባትል ሃርድንድ በሆነ በልምድ በበሰለ ስብስቡ ምክንያት ምናልባት የዛሬ 3 ዓመት የነበረው አይነት መንሸራተት የሚገጥመው የማይመስል ቡድን እና ደግሞ የተከታዩም ሁኔታ ማንቸስተር ሲቲ ያኔ ትሬብል ያሸነፈበት የጓርዲዮላ የእንግሊዝ የአሰልጣኝነት ታሪክ ቤስቱ ሲዝን የነበረበት ወቅት ስለነበር የአርሰናልም ሁኔታ የማንቸስተር ሲቲም ሁኔታ የፕሪሚየር ሊጉም ሁኔታ የፉክክሩም ባህሪ የቡድኖቹም ወቅታዊ አቋም እንደዛ አይነት ስሊፕ አፕ የሚኖር እንዳይመስል የሚያደርግ አይነት ነው። በጣም ትልቅ ሲምቦሊክ የሆነ ይመስላል። ለአርሰናል በጣም አስቸጋሪ ጨዋታ ነበር። ኤቨርተን ትላንትና ስለ አርሰናልና ስለ ማንቸስተር ሲቲ በጣም ወሳኝ ሳምንት በሰራነው ፕሮግራም ላይ እንዳነሳሁት የዴቪድ ሞይስ ቡድን ከሜዳው ውጪ ሲጓዝ በጣም የተዋጣለት ሬከርድ ያለው በፕሪሚየር ሊግ 4ኛ ስፍራ ላይ የሚቀመጥ በጠቅላላውም 8ኛ ቦታ ላይ ያለና ለአውሮፓ ውድድሮች የሚሳተፍ ቡድን ነው ዴቪድ ሞይስ የሰሩት። በተለይ ትራቭል ሲያደርግ ከሜዳ ውጪ በሎ ብሎክ የሚከላከል በጣም በኃይለኛ የመከላከል ዲሲፕሊን የሚጫወት በማጥቃትም ጊዜ ብዙ የጎል ዕድሎች የሚፈጠር ቡድን ባይሆንም ግን ጥራት ያላቸው የጎል ዕድሎች መፍጠር የሚችል እንደዛ ሶሊድ የተደራጀ በሆነው ቡድን ውስጥ የቅንጦት ተጫዋቾች አሉ ሊባል ይችላል። እንደ ኢሊማን እንዲያዬ አይነት እንደ ኬነን ዲዮዝብሪ ሆል አይነት ተጫዋቾች ያሉትም ቡድን ስለሆነ በዚህ ጨዋታ ላይ ደግሞ 2 ትልልቅ ሙከራዎች ያደረገላቸው እንደ ድዋይት መክኔል አይነት ተጫዋቾች ያሉት ቡድን ነው። ስለዚህ በቀድሞ አሰልጣኙ በዴቪድ ሞይስ በሚሰለጥነው ኤቨርተን የአርቴታ ቡድን
በጣም ተፈትኖ ነበር። በመጀመሪያ አጋማሽ እንዲያውም ምናልባት ከሚያከራክረው ለአርሰናል መሰጠት ከነበረበት የፍጹም ቅጣት ምት በስተቀር ኤቨርተን ነው ትልልቆቹን የጎል እድሎች የፈጠረው። አስደናቂ የሪካርዶ ካላፊዮሪ ብሎክ፣ ደግሞ የድዋይት ማክኔል ሙከራ ከሰከንዶች በኋላ ብረት መለሰባቸው እንጂ በሙከራዎቹ ብዛትም ባይሆን በሙከራዎቹ ጥራት ግን የኤቨርተን የሙከራ ጥራት በጣም የተሻለ ነበር። አርሰናል ጨዋታውን ሲጀምር በጣም ጥሩ ነበር። አንዳንድ የጎል እድሎችም ፈጥሮ ነበር። እንግዲህ የጎል እድሎቹ ጥራት የኤቨርተንን ያህል ላይሆኑ ይችላሉ በኤክስጂ የምንለካቸው ከሆነ ወይም ኤክስጂ ፐርሾት በሚባለው የእያንዳንዱ የሙከራ ጥራት በጣም ከፍተኛ ላይሆን ይችላል። ግን በአብዛኛው የኳስ ቁጥጥር ብልጫ ነበረው። በአብዛኛው የሜዳ ስፍራ ወይም ቴሪቶሪ የሚባል ብልጫ ነበረው። በቡካዮ ሳካ፣ በሪካርዶ ካላፊዮሪ እና በኖኒ ማድዌኬ አማካኝነትም አደገኛ ሙከራዎች ያደርግ ነበር። ስለዚህ የማጥቃት ሂደቱ በጣም የተዋጣለት ነበር። ግን በዛ ጨዋታው በተጀመረበት ግለት መጠን የኤርሊ ጎል እስካላስቆጠረ ድረስ ጨዋታው እንደሚወሳሰብ በጣም ግልጽ ነበር። የኤቨርተን አጨዋወት በቀላሉ ፔኔትሬት የሚደረግ አልነበረም። የአርሰናል የማጥቃት ተጫዋቾች ቡካዮ ሳካም ካይ ሃቨርትዝ በአንዳንድ ሞመንቶች ላይ ከመሳተፉ በስተቀር ትልልቅ ኢምፓክት ፈጥረዋል ለማለት ያስቸግራል እና ሁለተኛው አጋማሽ መገመት እንደምትችሉት አርሰናል የኪችን ሲንክ መወርወር የሚሉት አይነት ሁሉንም የማጥቃት ሪስኮች እየወሰደ የነበረበት በስቴዲየም ውስጥ እንደምትጠረጥሩት አይነት እንደምትገምቱት አይነት በብዙ ጨዋታዎች ያየነው አይነት ውጥረት የነበረበት የቴሌቪዥን ካሜራው ሲያሳየን ሀሳብ የገባቸው 20-25 ደቂቃ እየቀረው ጭምር አርሰናል ነጥብ ሊጥል ይችላል በሚል ሰልፍ ፉልፊሊንግ በሆነ ስሜት የተያዙ በሌሎችም ብዙ ጨዋታዎች ላይ ያየነው አይነት ለረጅም ጊዜ አርሰናል ዋንጫ ባለማሸነፉ ምክንያት የሚፈጠር ነርቨስ የመሆን ስሜት ስቴዲየም ውስጥ ነበር። ግን ደጋፊዎቹ ላይ ብቻ አይደለም። ሚካኤል አርቴታም የመጨረሻዎቹ 10 ደቂቃዎች ላይ ኮቱን ሁሉ አውልቆ በሹራብ ጭምር አይተነው ነበር። ስቴዲየም ውስጥ የነበረው በቴክኒክ ስፍራው ላይ የነበረው ውጥረት ቀላል አልነበረም። በጣም ዲሳይሲቭ ነው። ምክንያቱም አሁን አርሰናል ይህንን ጨዋታ ሲያደርግ የነበረው ናሬቲቭ 8 ፍጻሜዎች ይቀሩታል የሚል ነው። ከነዛ ፍጻሜዎች መካከል አንደኛው ግን ደግሞ በጣም ከአስቸጋሪ ባላጋራ ጋር የሚደረግ ጨዋታ ነው እና አርሰናል ይህንን ጨዋታ ባያሸንፍ ኖሮ ለማንቸስተር ሲቲ የሚሰጠው ትልቅ አድቫንቴጅ ነበር። እንግዲህ ማንቸስተር ሲቲ በኋላ ከዌስትሃም ጋር ነጥብ ጥሏል። መገመት መጠርጠር የምችለው የማንቸስተር ሲቲ ወደ ለንደን ስቴዲየም ወደ ዌስትሃም ስቴዲየም የሚወስዱ አውቶቡስ ውስጥ የሲቲ ተጫዋቾች ጨዋታውን እያዩ ነበር እና የአርሰናል በእንደዛ አይነት ሁኔታ በተጨማሪ ሰዓት ውስጥ ማክስ ዳውማን ያንን ፌመስ ጎል ከማስቆጠሩ በፊት ቪክቶር ዮኬሬስ ልክ አራተኛው ዳኛ የተጨመረውን ደቂቃ በማሳያ ቦርዳቸው ከማሳየታቸው በፊት ነው ዮኬሬስ ያችን የበለጠ በእኔ ግምት ወሳኝ የሆነችዋን የጌም ብሬከር ጎል የማሸነፊያ ጎል ያስቆጠረው። ርዕሱ ዮኬሬስ እንደማይሆን አውቃለሁ፣ ግን የዮኬሬስ ጎል የበለጠ ቫሊዩ ነበረው። ግን ለዚህ ጎል መቆጠር ደግሞ አርኪቴክቱ የነበረው ማክስ ዳውማን፣ ስለሱ እንመለስበታለን። ግን የማንቸስተር ሲቲ ተጫዋቾች አርሰናል በእንደዛ አይነት ሁኔታ ጨዋታውን ማሸነፉን በአውቶቡሳቸው ውስጥ ሆነው በያሉበት ቦታ ሆነው ሲያዩ ከጨዋታቸው በፊት የሚፈጠር ትልቅ የዲፍሌሽን ስሜት፣ ተስፋ የማስቆረጥ አቅም ያለው ድል ነው አርሰናል የነበረው። እንደው ግን ከዛ በተቃራኒ ያስቡትና አርሰናል በሁለቱ አጋማሽ እነዛን ሁሉ ጥረቶች አድርጎ ሳያሸንፍ ቢወጣ ኖሮ ደግሞ በተመሳሳይ ቦታ ያሉት የማንቸስተር ሲቲ ተጫዋቾች ጨዋታቸውን ከማድረጋቸው በፊት ሊሰጣቸው የሚችለውን የሞራል ሊፍት መገመት ትችላላችሁ። ስለዚህ በተከታታይ ሰዓታት ነው ሁለቱ ቡድኖች ጨዋታዎቻቸውን ያደረጉት። አርሰናል ቀድሞን የተጫወተው ግን የአርሰናል ውጤት የማንቸስተር ሲቲ ተጫዋቾች ስነ ልቦና ውስጥ ተጽዕኖ አልፈጠረም ለማለት አይቻልም። ያን ያህል በጣም ሲግኒፊካንት ነው እና በተለይ ይህን ጨዋታ ሳያሸንፍ ወጥቶ ቢሆን ኖሮ የማንቸስተር ሲቲን ሞራል ብቻ ሳይሆን ባለፈው ከኖቲንጋም ፎረስት ጨዋታ በኋላ የፕሪሚየር ሊጉን የደረጃ ሰንጠረዥ በተመለከተ ስናነሳ የነጥብ ልዩነቱ ወደ 7 ሲቲ ተስተካካይ ጨዋታውን ካሸነፈ ወደ 4 መስፋቱ ብቻ ሳይሆን 2 ስለነበር ወይም 5 ስለነበር ተስተካካይ ጨዋታውን እየደመርን እየቀነስን ማለት ነው። የለወጠው ትልቁ ነገር የፕሪሚየር ሊግ ዋንጫ ፉክክር በማንቸስተር ሲቲ እጅ መሆኑ እንዲያበቃ ያደረገ ነበር። ከዛ በፊት ማንቸስተር ሲቲ ጨዋታዎቹን እስካሸነፈ ድረስ የፕሪሚየር ሊግ ሻምፒዮን መሆን ይችል ነበር። አርሰናል ብራይተንን ባሸነፈበት በተመሳሳይ ምሽት ማንቸስተር ሲቲ ከኖቲንገም ፎረስት ጋር አቻ ተለያየ እና ያ የለወጠው ነገር ማንቸስተር ሲቲ የሌሎችን እርዳታ እንዲፈልግ ኤቨርተንን እርዳታ እንዲፈልግ የማንቸስተር ሲቲ ጨዋታዎችን ማሸነፍ ብቻ አርሰናልን ማሸነፍን ጭምር ማለት ነው በቂ እንዳይሆን ያደረገ
የዋንጫ ፉክክሩን ኢኩዌዥን የለወጠ ነበር። አርሰናል በዚህኛው ጨዋታ ከኤቨርተን ጋር አቻ ቢለያይ ወይ በኤቨርተን ቢሸነፍ እና ማንቸስተር ሲቲ ዌስትሃምን ቢያሸንፍ ያው አድቫንቴጅ ተመልሶ ይመጣ ነበር ማለት ነው። ማንቸስተር ሲቲ እንደገና የራሱን እጣ ፈንታ መወሰን የሚችልበትን እድል ሊያገኝ ይችል ነበር ማለት ነው እና የዚህ ድል ዋጋ ቀላል አይደለም። በተለይ ደግሞ በኋላ የማንቸስተር ሲቲ የራሱን ጨዋታ ለማሸነፍ የፕሪሚየር ሊግ የዋንጫ አሸናፊ ቡድን ማንነት አይቀሬ እንዲመስል አድርጎታል። እግር ኳስ ብዙ ጊዜ አይተናል። ስለዚህ ብዙ ጥፋቶች የማየትም እድል ሰጥቶናል። ስለዚህ አሁን ተጠናቋል ሊባል አይችልም። ማቴማቲካሊ እስከሚቻል ድረስ የፕሪሚየር ሊግ አሸናፊው ቡድን እገሌ ነው ለማለት የሚያስቸግር ይመስለኛል። በተለይ ልክ እንደ ጓርዲዮላ አይነት ሁሉም ፖሲቢሊቲ ተሟጦ እስኪያልቅ ድረስ እጅ የማይሰጥ አሸናፊ አሰልጣኝ የሚያሰለጥነው ቡድን እስካለ ድረስ ፕሪሚየር ሊጉ አብቅቶለታል ለማለት አይቻልም። ግን ይሄኛው ዊኬንድ በተለይ አርሰናል ጨዋታውን ያሸነፈበት መንገድ ቅድም ያልኳቸው ሻምፒዮን የሆኑ ቡድኖች ላይ የሚስተዋሉትን ያየናቸውን አይነት ድሎች ያገኘ ይመስለኛል። ታስታውሱ እንደሆነ ከቼልሲ ጨዋታ በፊት አንድ ነገር ብዬ ነበር። አርሰናል ትልልቅ ሜሞራብል ድሎች የሉትም በዚህ ውድድር ዘመን። የፕሪሚየር ሊግ ምርጡ ቡድን፣ የበለጠ ወጥ የሆነው ቡድን፣ ብዙ ጎሎች የሚያስቆጠረው ጥቂት ጎሎች የሚቆጠሩበት ቡድን ነው አርሰናል። በብዙ የአንድ ቡድን የጥንካሬ መለኪያዎችም አርሰናል የፕሪሚየር ሊጉ ምርጥ ቡድን ምንም ጥያቄ የለውም። ግን ፌመስ ድሎች የሉትም ብዬ በነዛ ቅድም በጠቀስኳቸው አርሰናል ሻምፒዮን በሆነባቸው ዓመታት ያሸነፋቸውን ጨዋታዎች ያነሳ ነበር። ምናልባት እነዛ ሁለት ጨዋታዎች የቶተናምና የቼልሲ ጨዋታ እንደዚህ አይነት የውድድር ዘመንን ተፈጥሮ ሊለውጡ የሚችሉ ጨዋታዎች ናቸው ል ነበር። ግን እንደዚህ አይነት የክለች ድሎችም ግን ያስፈልጉ ነበር። ይህንን ያደረገው ማክስ ዳውማን ነው። በተለይ ሁለተኛው ጎል ሲቆጠር ቅድም እንዳነሳሁት አሁን ድረስ የአርሰናል ደጋፊዎች ያንን የሪስ ኔልሰንን መጨረሻ ላይ ዋንጫ ባያስገኝም እንኳን ግን በዛ ጎል ድራማ ይዘት ምክንያትና በወቅቱ ሰጥቶት በነበረው ተስፋ ምክንያት አሁን ድረስ ሰዎች ያንን ክሊፕ ሲያዩ ያንን የሃይላይት ሪል ሲያዩ በስቴዲየም ውስጥ የነበረውን ስሜት ሲያዩ ወደ እነዛ ተስፋስ ወዳደረጉባቸው ወራት የሚመልሳቸው ይመስለኛል። ተደጋግሞ የሚታይ አይነት ክሊፕ ነው እና በጣም ቁልፍ ነው። እንግዲህ የማክስ ዳውማን ጎል ለሃይላይት የሚመችና ለሄድላይን የሚመች ለርዕስነት የሚመች ከአመታት በኋላ እንደገና ሪቪዚት የሚደረግ መስሎ ይታየኛል እንጂ ተጫዋቹ ከዛ በፊት ነው ጨዋታውን የወሰነው። እኔ ሚካኤል አርቴታ እዚህ ተጫዋች ላይ እንዴት እንደሚተማመን እድሜው ምንም ይሁን እንግሊዞቹ እንደሚሉት ኢፍ ዩ አር ጉድ ኢነፍ ዩ አር ኦልድ ኢነፍ የሚሉት ነገር አለ። ችሎታ አስደናቂ ከሆነ በቃ በእድሜ በስላል ማለት ነው፣ ብቁ ነህ ማለት ነው የሚሉት ነገር አለ። ይህንን አርቴታ ይስማማበታል። እንዲያውም ባለፈው ስለሱ ከማንስፊልድ ጨዋታ ማግስት በሰራውን አንድ ፕሮግራም ላይ እንዳነሳሁት አርቴታን ካስታወሳችሁት በዚህ ውድድር ዘመን ገና ሲዝኑ በተጀመረ በሶስተኛው ሳምንት በአንፊልድ ሮድ ከሊቨርፑል ጋር በተጫወተ ጊዜ ጨዋታው ስቲል ኢምባላንስ በነበረበት ጊዜ ቀይሮ አስገብቶታል። ያኔ እድሜው 15 ዓመት ብቻ ነበር። ልክ ነው። ድንቅ የቅድመ ውድድር ዘመን ዝግጅት አሳልፎ ነበር። በተለይ ከኤሲ ሚላንና ከኒውካስል ጋር በጣም ጥሩ ተጫውቷል። በሁለቱም ጨዋታዎች የፍጹም ቅጣት ምት አስገኝቷል፣ ጥፋት ተሰርቶበት ማለት ነው። ግን በፕሪሲዝን ጥሩ ተስፋ ያሳዩ ታዳጊዎች ሁሉ በአንፊልድ በሚደረግ ጨዋታ አርሰናል ጎል በሚፈልግበት ጊዜ አሰልጣኝ ቀይሮ ያስገባቸው። ስለዚህ አርቴታ እንደሚተማመንበት እናውቃለን። ግን እዚህ ጨዋታ ላይ እንደዚህ አይነት ተጽዕኖ ይፈጥራል የሚል ግምት በጭራሽ አልነበርም። ስለዚህ አርቴታ ይህንን ቦልድ ውሳኔ ለመወሰኑ አድናቆት መስጠት የሚገባ ይመስለኛል። ያው እንደምታውቁት ወግ አጥባቂ ነው። ቅያሬዎቹ ፕሪዲክተብል ናቸው። ብዙ ጊዜ ላይክ ፎር ላይክ ነው የሚለውጠው እና ሪስክ አይወስድም እንደዚህ ይባል ነበር። እኔ የ16 ዓመትን ልጅ ምንም ያህል ባለ ክህሎት ቢሆን እንደዚህ በውድድር ዘመኑ ላይ ትልቅ ትርጉም ባለው ጨዋታ ከጠንካራ ባላጋራ ጋር ተጫዋቹን ቀይሮ ማስገባቱ በተጫዋቹ ላይ ያለውን እምነት የሚያሳይ ይመስለኛል። ከዛ ተቀይሮ ገባ። የመጀመሪያው ጎል ሲቆጠር ድንቅ ክሮስ ነው ወደ ሳጥን የላከው። በእርግጥ የኤቨርተኑ ግብ ጠባቂ ጆርዳን ፒክፎርድ ትልቅ ሚስካልኩሌሽን ሰርቷል። በቅርብ ጊዜ በጣም የሚያስደንቁ ሙከራዎችን ባለፈው ከበርንሌ ጋር ከዛ በፊት ደግሞ ምናልባት የፕሪሚየር ሊጉን ግብ ጠባቂዎች ካዳኗቸው ሙከራዎች መካከል ምርጡን አድኖ ነበር። ከኒውካስል ጋር በነበረው ጨዋታ የሳንድሮ ቶናሊን ሙከራ ያዳነበት ቴክኒክ። እዚህኛው ጨዋታ ላይ ግን ትልቅ ሚስካልኩሌሽን ሰርቷል። ስለዚህ የማክስ ዳውማን ግሩም ክሮስ ወደ ኮርነር ኦፍ አንሰርቴንቲ ነው የሚሉት ለግብ ጠባቂዎችም ለተከላካዮችም እንግዳ የሆነ ወደ ሩቁ አንግል ገደማ የተራከ ክሮስ ነበር። ስለዚህ ያቺን ኮሪደር ኦፍ አንሰርቴንቲ ፒየሮ ኢንካፒዬ ጋር ደረሰና ከዛ በኋላ ነው ወደ ቪክቶር ዮኬሬስ ኳሱን አሲስት ያደረገው። አስበውበት አልነበረም፣ ግን ትክክለኛው ስፍራ ላይ ነበሩ። ሁለት አዳዲስ የዚህ ውድድር ዘመን የአርሰናል ተጫዋቾች ናቸው።
ከዛ በኋላ ዮኬሬስ በአርሰናል ተጫዋችነት ትልቁን ጎል ያስቆጠረበት ቅጽበት ሆነ። ምናልባት በጣም ቀላሉ ጎል ሊሆን ይችላል፣ ባለፈው ሰንደርላንድም ላይ እንደዚህ አይነት ቀላል ጎል አስቆጥሮ ሊሆን ይችላል። ግን ለእንደዚህ አይነት ጎሎች ለእንደዚህ አይነት የውድድር ዘመን የጥፋት ነጥቦች ሲባል የመጣ ነው። አርሰናል ሻምፒዮን የሚሆን ከሆነ የወጣበትን እያንዳንዱን ፔኒ ትክክል የሚያስብል አይነት ነው። እንዳልኩት ከመጣ በኋላ የሁሉንም ደጋፊዎች ልብ የሚያረካ አጫወት አሳይቷል ማለት ያስቸግራል። ግን በቅርብ ጊዜ ዋጋቸው ከፍ ያሉ ትልልቅ ጎሎች ሲያስቆጠር አይተናል። ግን የዚህ ሁሉ መነሻ የነበረው የ16 ዓመቱ ማክስ ዳውማን ነው። በውድድር ዘመኑ በጣም ቁልፍ አጋጣሚ ላይ በጨዋታው ላይ በጣም ቁልፍ በሆነው ነጥብ ላይ የላቀ ክሬቲቪቲ የታየበትን ክሮስ ነው ወደ ሳጥን የላከው እና መጨረሻ ላይ አርሰናል በዚህ ጎል አማካኝነት ጎል አስቆጠረ። አሁን ያችኛዋ ሁለተኛዋ ጎል ርዕስ ከሳጅ በእንግሊዝ እግር ኳስ ታሪክም በእድሜ ትንሹ ጎል አስቆጣሪ፣ በአርሰናል ፌመስ ታሪክም በእድሜ በትንሽ እድሜው ጎል ያስቆጠረ ተጫዋች ሆነና ግን በማንኛውም ጨዋታ ላይ አይደለም ጎል ያስቆጠረው። ምናልባት ባለፈው ማንስፊልድ ላይ ጎል ያስቆጠር ይችል ነበር፣ ይኸው ታሪክ በስሙ ይጻፍ ነበር። ግን ይህንን ታሪክ የጻፈበት ጨዋታ ምናልባት አርሰናልን ዋንጫ አሸናፊ ያደረገ ነው። እንግዲህ በካልኩሌሽን በማትስ ማለት አይደለም፣ በፊሊንግ በስሜት ደረጃ ማለት ነው። እና ሚኬል አርቴታ ተቀይሮ ከመግባቱ በፊት ምን እንዳለው ተናግሯል። ተጠይቆ ነበር። ምን ብለው ይሆን ምን ብለህ ነው ወደ ሜዳ የላከው ብሎ ነግሮታል። ጎ ኤንድ ዱ ዩር ቲንግ ኤንድ ዊን አስ ዘ ጌም፣ ግባ የምታደርገውን አድርግና ጨዋታውን አሸንፍልን ያልኩት ብሏል። ስለዚህ በታክቲክ ትዕዛዝ ወጥሮ ሳይሆን ክህሎቱን ስለሚተማመን የምታደርገውን አድርግና ጨዋታውን ለኛ አሸንፍልን ብዬን የላኩት አለ እና በእርግጥም የ16 ዓመቱ ማክስ ዳውማን ማንም ከገመተው በላይ በሲዝኑ በጣም ወሳኝ በሆነ ጊዜ ቅድም ያልኩትን አይነት የፕሪሚየር ሊግ አይኮኒክ ሞመንት ሰጠ። በእርግጥ ይሄ የሚወሰነው አርሰናል በውድድር ዘመኑ መጨረሻ ላይ ሻምፒዮን የሚሆን ከሆነ ነው። ግን ይመስላል ነው ማለት የምችለው በስታቲስቲካሊ ማቴማቲካሊ እስካላለቀ ድረስ። ግን ዮኬሬስን ማንሳት ያለብን ይመስለኛል። ቪክቶር ዮኬሬስ በዚህኛው ጨዋታ ላይ አልጀመረም። እነሱ እንደሚለው the jury's still out። በቀደም ከሌቨርኩሰን ጋር በነበረው ጨዋታም ከዛ በፊት ከብራይተን ጋር በነበረው ጨዋታም የዚህን ተጫዋች ጉዳይ በተመለከተ አጠያያቂ አድርጎታል። ግን ምናልባት የውድድር ዘመኑን ትልቁን ጎል ያስቆጠረበት ጨዋታ ሳይሆን አይቀርም። የዋንጫውን ጉዳይ በተመለከተ በጣም ወሳኝ የሆነ ጎል እንዲሁ በኤስቴቲክ ካያችሁት እኔም እናንተም የምናስቆጥረው አይነት ጎል ሊመስል ይችላል። ግን የአርሰናል ደጋፊዎች ለአመታት 9 ቁጥር መፈረም አለበት ሲሉ ለእንደዚህ አይነት ክለች ሞመንትስ ሲባል የመጣ እንዲህ አይነት ዋጋቸው ከፍ ያሉ ሃላንድ ብዙ ጊዜ የሚያስቆጠራቸው አይነት ወይ አውት ኤንድ አውት የሳጥን 9 ቁጥሮች የሚያስቆጠሯቸው ትክክለኛው ሰዓት ላይ በትክክለኛው ቦታ መገኘትን የሚጠይቁ ጎሎችን ማስቆጠር ነው። ስለዚህ ቪክቶር ዮኬሬስ ያንን ሞመንትም ለአርሰናል ደጋፊዎች ሰጥቷል። ማክስ ዳውማን ያቺን ፌመስ ጎል ባያስቆጥር ኖሮ ምናልባት ዮኬሬስ እና የዚህ ተጫዋች በወሳኝ ጊዜ ያችን ትልቅ ጎል የማስቆጠር ጉዳይ የበለጠ ርዕስ ሊሆን ይችል ነበር። ግን አሁን ምናልባት ከአመታት በኋላ ማናስታውሰው ሊሆን ይችላል። ስቲል እናስታውሰዋለን፣ ግን ሲግኒፊካንት የሚመስለው የማክስ ዳውማን ጎል። ስለ ዮኬሬስም ግን ጥቂት ለማንሳት የሚገባውንም ክሬዲት ለመስጠት መነሻ ሳይሆን አይቀርም። እንዳነሳሁት እኔ የሎተሽ ተጫዋች ነው። በአንዳንድ አጋጣሚዎች ስታዩ በዚህ ደረጃ ካለ አጥቂ የማትጠብቁት አይነት ቴክኒካዊ ችግር ታዩበታላችሁ። በጣም ቤዚክ የሚመስል ቴክኒካዊ ችግር ታዩበታላችሁ። ለመቆጣጠር ሲሞክር ኳስ እንደ መንጠር አይነት በጣም ቀላል የሚመስል ፓስ ለመስጠት ሲሞክር ወይ ወደ ውጭ ወደ ጅፎሪ ይወጣል ወይ ለባላጋራ ቡድን ተጫዋች ይሰጣል። ልክ እንደዚህ መሰረታዊ የሚመስሉ ኳስ አይችልም የምንላቸው ተጫዋቾች የሚሰሯቸውን አይነት ቴክኒካዊ ጉድለቶች ታዩበታላችሁ። ግን መጨረሻ ላይ የመጣው በእንደዚህ አይነት ጨዋታዎች እንደዚህ አይነት ጎሎች እንዲያስቆጥር ነው። በፕሪሚየር ሊግ 11ኛ፣ በሁሉም ውድድሮች 16ኛ ጎሉን ያስቆጠረው ብዙ ጊዜ እንዳነሳሁት የ20 ምናምን ጎሎች ሲዝን ነው እያሳለፈ ያለው። 18 የጎል ኮንትሪቢዩሽን አለው። ከሁሉም የአርሰናል ተጫዋቾች ከፍተኛው ነው ባስቆጠራቸው ጎሎችም በጎሎች ኮንትሪቢዩሽን ሁለቱን አሲስቶቹን ጨምሮ ማለት ነው። የአንዳንዶቹ ጎሎች ዋጋ ደግሞ በጣም ከፍተኛ ነው። በሌሎች ውድድሮች ያስቆጠራቸውን ጎሎች ጨምሮ ለምሳሌ በካራባኦ ካፕ የግማሽ ፍጻሜ ጨዋታ በስታንፎርድ ብሪጅ ቼልሲን ባሸነፉ ጊዜ 2 አሲስቶችና 1 ጎል ነበረው። ባለፈው ከሰንደርላንድ ጋር በነበረው ጨዋታ እሱ ተቀይሮ እስኪገባ ድረስ ጨዋታው የውጥረት ነበር። 2 በጣም ትልልቅ ጎሎች
ጎሎች አስቆጥሯል። ከኤቨርተን ጋር በሁለቱም የደርሶ መልስ ጨዋታዎች አንደኛው የፍጹም ቅጣት ምት ነው የሃይ ፕሬሸር የፍጹም ቅጣት ምት 1-0 ብቻ ያሸነፉበት፣ በዚህኛው ጨዋታም 1-0 የመሩበትን ጎል አስቆጥሯል። ከቶተንሃም ጋር 2 ትልልቅ ጎሎች አስቆጥሯል። እንደዚሁ ሌሎችም ጨዋታዎች ላይ ክሪቲካል ጎሎች ሲያስቆጥር አይተናል እና አይ ቲንክ ቪክቶር ዮኬሬስም በጣም ትልቅ ኢምፓክት ነበረው። ከአርሰናል በኩልም ከ1-0 ከመሩ በኋላ ቡድኑ ላይ የታየው ጌም ማኔጅመንት በጣም ጥሩ ነበር። መቼስ የማክስ ዳውማን ጎል የጨዋታው የመጨረሻው ቅጽበት ነበር። የኤቨርተን የማዕዘን ምትን ተከትሎ አርሰናል በፈጣን የመልሶ ማጥቃት ያስቆጠረው ጆርዳን ፒክፎርድ የማዕዘን ምቱን ለማጥቃት ወደ ሳጥን ከመጡት የኤቨርተን ተጫዋቾች መካከል አንደኛው ስለነበር ማክስ ዳውማን ከራሱ የሜዳ አጋማሽ ኳስ እየገፋ ድራይቭ የማድረግ የድሪብሊንግ እና ሰፊ የሜዳ ክፍል የመጫወት ችሎታ ያሳየበትን ጎል ነው ያስቆጠረው። ግን ከዛ በፊት ነው የአርሰናል የጨዋታ ማኔጅመንትን ችሎታ ያየ ነው። አሁን በወልቭስ ጨዋታና በአንዳንድ ጨዋታዎች ላይ አርሰናል 1-0 ከመራ በኋላ ስቴዲየሙን ነርቨስ የሚያደርግ በሎ ብሎክ የመከላከል በሼፕ የመከላከል ልማድ ነበረው። ይሄ ግን ያ የማዕዘን ምት እስኪገኝ ድረስ ኤቨርተን ከአርሰናል የመጨረሻ 30-40 ሜትር ርቆ እንዲጫወት አርሰናል ፕሬስ ማድረጉን የቀጠለበት ፕሮአክቲቭ ዲፌንዲንግ በሚሉት ሁኔታ ውጤቱን ፕሮቴክት ያደረገበት ነው የነበረው። ስለዚህ እያንዳንዱ ዋንጫ የወሰደ ቡድን የሚያሳልፈውን አይነት የሲዝኑ ግራንድ አጋጣሚ ውስጥ ተሳትፏል። ስለዚህ ትልቅ ምትሃት ነበር። የአርቴታን የደስታ አገላለጽም በተጫዋቾቹ በኩል የነበረው ስሜትም በሶሻል ሚዲያም ላይ ይሁን በስቴዲየም ውስጥ የነበሩትን የአርሰናል ደጋፊዎችን ሁኔታም ስታዩ በጣም ትልቅ ሞመንት ያየን ይመስላል። በተለይ ደግሞ በኋላ የማንቸስተር ሲቲ ጨዋታውን አለማሸነፍ የአርሰናልን በእንደዛ አይነት ድራማዊ ሰርከምስታንስ በዛ ትንሽ ልጅ አሁንም ድረስ የሃይ ስኩል ፈተናውን ለመፈተን ወራትን እየጠበቀ ባለ ተጫዋች አሸናፊነት እንዲህ አይነት ዲሳይሲቭ ድል አግኝቷል ማለት ነው። በጣም አስፈላጊ ነበር ለአርሰናል። ቅድም እንደጠቀስኩት ጨዋታውን ጥሩ ነበር የጀመሩት፣ አንዳንድ እድሎች ነበሯቸው፣ ግን በነዛ አጋጣሚዎች ላይ ጎል ሳያስቆጥር ቀረ እና ኤቨርተን የበለጠ አደገኛ ነበር። ምናልባት ጨዋታውን አቻ ቢያጠናቅቅ ኖሮ ኤቨርተን የማይገባውን አቻ ነው ያገኘው ምንል አይመስለኝም። አርሰናል በውድድር ዘመኑ በአንድ አጋማሽ ብዙ ሙከራ ያደረገበት ነው። አይ ቲንክ በመጀመሪያ አጋማሽ ወደ 15 ገደማ ሙከራዎች አድርጓል። ግን አብዛኞቹ ሙከራዎች ከማክሲመም ፖዚሽንስ አልነበረም። በአብዛኛው ከሳጥን ውጪ የአነስተኛ የኤክስጂ ዋጋ ያላቸው የጎል እድል ጥራታቸው ከፍተኛ የማይባሉ ሙከራዎችን ነው ያደርግ የነበረው። የቴሪቶሪ ብልጫ ነበረው፣ የሜዳ ስፍራ ብልጫ ነበረው። ነገር ግን የጎል እድሎቹ ጥራት የላቀ አልነበረም። በሁለታዊ አጋማሽ ነው አርቴታ የበለጠ ሪስክ የወሰደው። እኔ አንዳንዶቹ ቅያሬዎች ላይ ብዙ አልተስማማሁም ነበር። ምክንያቱም ኤቨርተን የበለጠ ወደ ኋላ እያፈገፈገ የበለጠ የኳስ ቁጥጥር ድርሻ ለአርሰናል እየሰጠ ይጫወት በነበረበት ጊዜ ሰፊ ስፔስ የሚያስፈልጋቸውን እንደ ቪክቶር ዮኬሬስ እና እንደ ጋብሪኤል ማርቲኔሊ አይነቶቹን ተጫዋቾች በተመሳሳይ ጊዜ ቀይሮ አስገባ እና ከዛ ይልቅ የእኔ ምርጫ የነበረው እንደ ተመልካች እንደው ኤዜን ወደ ማዱዌኬን ማስወጣት ካለበት ኤዜን ወደ ግራ ሺፍት አድርጎ ምናልባት ሌላ ክሬቲቭ ተጫዋች መጨመር ሴንትራል ቦታ ላይ፣ ወይም ማዱዌኬን ወደ ግራ ወስዶ ሳካን ሴንትራል ቦታ ላይ ማጫወት፣ ወይ እንደዚህ አይነት ኢማጂኔቲቭ የሆነ 1-6 ቁጥር መቀነስ፣ አንድ የበለጠ ክሬቲቭ ተጫዋች ማስገባት አድርጎታል። በኋላ ነው ነገሩ ዙቢሜንዲን ቀይሮ አስወጥቶ ነው ማክስ ዳውማንን ሚኬል አርቴታ ያስገባው። ያንን ቦልድነስ አይቻለሁ። አርቴታ ብዙ ጊዜ የማይወስደውን ድፍረት ሲወስድ አይቻለሁ እና እንዲህ አይነት በጣም ትልቅ ታሪክ ነው የሰራው። በአርሰናል ታሪክ ብዙ ሪከርዶች አሻሽሏል። በቀደም ስንል እንደነበረው ከ14 ዓመቱ ጀምሮ ከአርሰናል ዋናው ቡድን ጋር ሲለማመድ የቆየ ነው። ይሄ ያልተለመደ ነው። አርቴታ ገና ወደ አርሰናል እንደመጣ ከኤታን ዋኔሪ፣ ኤሚል ስምዝሮ፣ ቡካዮ ሳካ እና እንደ ጆ ዊሎክ አይነት በቅርብ ጊዜ ከአርሰናል አካዳሚ ከወጡ ተጫዋቾች በኋላ ለፒየር ሜርተሳከር ቀጥሎ ከሄሊንድ የሚወጣው ተስፈኛ ኮከብ ማን ነው እስኪ ንገረኝ ብሎ ጠይቆት ያለምንም ማመንታት ማክስ ዳውማን ብሎ ነግሮት ነበር እና ሁልጊዜም ከአሜሪካን ቡድኖቹ በላይ ሲጫወት የቆየ ተጫዋች ነው። በቻምፒየንስ ሊግ በአርሰናል ታሪክ በእድሜ ትንሹ ጨዋታ ያደረገው ተጫዋች ነው። በአርሰናል ጨዋታ ከመነሻው ጀምሮ በማድረግ ወይ በመጀመር ደግሞ በእድሜ ትንሹ ተጫዋች ነው። በኤፍኤ ካፕም በእድሜ ትንሹ ጎል አስቆጣሪ ነበር። በዚህኛው ጎል ደግሞ በፕሪሚየር ሊግ ታሪክ ለ21 ዓመት የቆየን ሬከርድ አሻሽሏል። በትንሽ እድሜ የፕሪሚየር ሊግ ጎል በማስቆጠር በትንሽ እድሜ ሁለተኛው ትንሽ ተጫዋች ነው የፕሪሚየር ሊግ ጨዋታ ላይ በመሳተፍ። ኤታን ዋኔሪ ነው አሁንም ድረስ በ15 ዓመቱ የፕሪሚየር ሊግ ጨዋታ በማድረግ ባለ ሪከርዱ። በ2022 ከብሬንፎርድ ጋር በነበረ ጨዋታ ይመስለኛል ካልተሳሳትኩ አሁንም ድረስ ባለ ሪከርድ ነው።
ግን ወጣት ተጫዋቾችን በተመለከተ ባለፈው አንድ ነገር አንስቼ ነበር። ስለ ባርሰሎና ከአትሌቲኮ ማድሪድ ጨዋታ በኋላ ስለነበረው ጨዋታ ሳነሳ ወጣት ተጫዋቾች እግር ኳስን የሚያዩት በሪስክ ቴኪንግ ነው እና ማክስ ዳውማን ልክ እንደዚህ ሆነው ሪስክ ቴከር ነው። አሁን በዚህ ውድድር ዘመን ሳምፕል ሳይዛችን ጥቂት ቢሆንም የተጫወተው የጨዋታ ብዛት፣ ሜዳ ውስጥ የተገኘባቸው የደቂቃዎች ቁጥርም በጣም ጥቂት ቢሆኑም ነገር ግን በነዛ ደቂቃዎች በ90 ደቂቃ ፋክተር አድርጋችሁት 12 ገደማ ድሪብል የሚያደርግ ወደ 4 ገደማ ሙከራዎች የሚሞክር አይነት ሪስክ ቴከር ተጫዋች ነው እና ሚኬል አርቴታ ስለ ገት ፊሊንግ ስለ ስሜት ያወራ ነበር ለምን ቀይሮ እንዳስገባው ሲናገር። አርቴታ አንዳንድ ጊዜ ኢንትረስቲንግ ነገሮች ያደርግ ትሰሙታላችሁ። እንደሱ መቼስ ሜቶዲካል አሰልጣኝ በእያንዳንዱ ዝርዝር ጉዳይ ላይ ምንድን ኦብጀክቲቭ የሆነ አናሊቲካል የሆነ ውሳኔ የሚያሳልፍ ሁልጊዜ ሰዎች የአርሰናል ደጋፊዎችን ጨምሮ ሁልጊዜ በውሳኔዎቹ ይስማማሉ ማለት አይደለም። እሱ ደግሞ ሰዋዊ ባህሪያዊ ይመስለኛል። ግን ውሳኔዎቹን ሲወስን በራሽናል ምክንያቶች ነው የሚወስነው። በማውጣት በማውረድ ውጤቶቹን፣ ኢፌክቶቹን፣ ኮንስኮንሶቹን እነዛን ሁሉ ነገሮች በማሰብ ነው አይደለም ውሳኔ የሚያሳልፈው። ብዙ ትልልቅ አሰልጣኞችም የበለጠ እንደዚህ ካልኩሌትድ የሆኑ ውሳኔዎችን ይወስናሉ። አርቴታም ብዙ ጊዜ እነዛን ውሳኔዎች ሲወስን በነዛ ስሌቶች በነዛ ሃርድኮር ሜቶዲካል ውሳኔዎች ነው ውሳኔዎች የሚወስነው። ግን እዚህ ጨዋታ ላይ ከዚህ በፊት ስለሆነ ጨዋታ ሲናገር እርግጠኛ አይደለሁም ስለ ሚኬል ሜሪኖ ሲያነሳ ይመስለኛል በገት ፊሊንግ ምክንያት ነው ሚኬል ሜሪኖን ያሰለፍኩት ወይ በስሜት የሆነ ነገር ተሰምቶኝ ነው ያሰለፍኩት የሚል አስተያየት ሰጥቶ ነበር። ስለ ማክስ ዳውማንም ሲናገር ገት ፊሊንግ በዛ ምክንያት በቃ ገብቶኛል የሆነ ነገር ሊፈጠር እንደሚችል የሚል አስተያየት ሰጥቷል እና ያንን ትልቅ ውሳኔ ያለፉ መጨረሻ ላይ በጣም ፌመስ ድል እንዲያገኙ አድርጎታል። እኔ ወጣት ተጫዋቾችን በተመለከተ የተናገረው ነገር ትኩረት የሚስበው ነው አግኝቼዋለሁ። አንደኛ የባላጋራው መጠን የጨዋታው ክብደት ምንም የማያስጨንቀው ፌዝ የማያደርገው ተጫዋች ነው ብሏል። እነሱ አንፌዝድ ነው የሚሉት አለ። ምንም የሚያስጨንቀው ተጫዋች አይደለም። ይሄ የወጣት ተጫዋቾች ካራክተር ሲክስ ይመስለኛል። ድሪብል ለማድረግ እንዲያውም አንዴ ታስታውሱ እንደሆነ ስለዛ የባርሰሎና ጨዋታ ሳነሳ አንድ ያልኩት ነገር ነበር። 1998 የዓለም ዋንጫ እየተደረገ የኔ ለመጀመሪያ ጊዜ ያየው ቶርናመንት ነው። የፈረንሳይ ብሔራዊ ቡድን ደጋፊ የሆንኩበት ውድድር ነው። ግን ከጣሊያን ጋር ፈረንሳይ ስትጫወት የመለያ ምቶቹን ከመቱት የፈረንሳይ ብሔራዊ ቡድን ተጫዋቾች መካከል ሁለቱ እድሜያቸው ገና 20 ዓመት ብቻ የነበሩት ዳቪድ ትሬዜጌ እና ቲየሪ ኦንሪ ናቸው እና ዳቪድ ትሬዜጌ ከአመታት በኋላ ስለዛ የመለያ ምት ሲናገር እና ኤሜ ዣኬ ሌሎች ስንት ሲኒየር ተጫዋቾች በነበሩበት ጊዜ እነዚህን ሁለት ተጫዋቾች ማመናቸውን በተመለከተ ሲናገር እነዛን የመለያ ምቶች ስንመታ ወጣቶች ነን፣ ስለዚህ በድፍረት የተሞላንን ስለ ውጤቱ ብንስት ይሄ ይፈጠራል የሚል ስጋት ውስጥ አልነበርንም። ሲንግል ማይንድድ ነበር። የቱ ጋር ነው የምመታው? ፓሉካ ነበር የጣሊያን ብሔራዊ ቡድን ግብ ጠባቂ ነበረው። የቱ ጋር በመታ ነው ማስቆጠረው እያልን እንጂ የምናስበው ልክ አንድ እድሜው 30 ወይ 28 ዓመት የሆነ ተጫዋች ወደ መለያ ምቱ ሲሄድ የሚያስበው ይህንን የፍጹም ቅጣት ምት እኮ ብስት መላውን ፈረንሳይን ላሳዝን ነው። ፈረንሳይ ደግሞ የዓለም ዋንጫ አዘጋጅ ነበረች። ስለዚህ ስለ ውጤቱ በማሰብ ሪስክ የመውሰድ ፍርሃት እየተሰማው ከዛ ጥርጣሬ ጋር ከዛ ፍርሃት ጋር ነው ወደ መለያ ምቱ መምቻ ቦታ የሚሄደው። ወጣቶች ስትሆኑ ግን እንደዚህ አይነት ፍርሃት የለባችሁም። ስለዚህ ሪስክ የመውሰድ በልበ ሙሉነት እያንዳንዱን ነገር የማድረግ እድል ይሰጣል ብሏል። ምናልባት የማክስ ዳውማን ሜንታሊቲ ማይንድሴት እንደዛ ሊሆን ይችላል። በአንዳንድ ጊዜ ወደ ሜዳ ከገባ በኋላ ለየት ያሉ 3-4 ነገሮች ሲያደርግ ስላየን፣ ግን ሲጫወትም ልክ እንደዛ በታዳጊነት ባለ ሊበሬሽን ስለሆነ የሚጫወተው። ስለዚህ አርሰናል አሸንፏል። የነጥብ ልዩነቱን ጨዋታውን ባሸነፈበት ጊዜ ወደ 10 ነበር ያሰፋው። ማንቸስተር ሲቲ ከዌስትሃም ጋር አቻ ከተለያየ በኋላ 70ና 61 ነጥብ ሆኗል። ስለዚህ 9 ነጥብ ልዩነት ተፈጥሯል ማለት ነው። አርቴታ በቅርብ ጊዜ ቀይሮ በሚያስገባቸው በተለይ በዚህኛው የውድድር ዘመን ቀይሮ በሚያስገባቸው ተጫዋቾች ትልልቅ ጎሎች ያገኘ አይተናል። 22ኛ ጎሎች ናቸው ዛሬ ቪክቶር ዮኬሬስ እና ማክስ ዳውማን ትንሹ ልጅ ያስቆጠሯቸው ጎሎች። 12 የአርሰናል ተጫዋቾችም ተቀይሮ ገብተው ጎሎች አስቆጥረዋል። ምናልባት ከሲቲ ጋር ያለው አንዱ ትልቅ ልዩነት እሱ ሊሆን ይችላል። ሲቲ አንድ ተጫዋች ብቻ በሲዝኑ የመጀመሪያ ጨዋታ ከወልቭስ ጋር ቡድኑ 4-0 ባሸነፈበት ጊዜ ራያን ሼርኪ ተቀይሮ ገብቶ ያስቆጠረው ጎል ላይ ብቻ ነው ከቤንች የተነሳ ተጫዋች ያስቆጠረው ጎል እና ስለዚህ ምናልባት ይሄ ስለ ስኳድ ጥልቀትም ግን ደግሞ አሰልጣኙ ቀይሮ የሚያስገባቸው ተጫዋቾች ስለፈጠሯቸው ኢምፓክቶችም የሚናገረው ነገር ሳይኖር አይቀርም እና በጣም ትልቅ ድል ነው። እንግዲህ ከዛ በኋላ የሚቀጥለው ሳምንት የቻምፒየንስ ሊግ
የባየር ሌቨርኩሰን የመልስ ጨዋታ ለትልቅ ሳምንት ነው። አርሰናል በ4 ውድድሮች ነው እየተወዳደረ ያለው። የሚቀጥለው ሳምንት መጨረሻ ላይ አንደኛው ውድድር ይቋጫል። ከሲቲ ጋር የሚደረግ የሊግ ካፕ የፍጻሜ ጨዋታ ነው። ከዛ በፊት ከባየር ሌቨርኩሰን ጋር በማክሰኞ መሰለኝ የቻምፒየንስ ሊግ የመልስ ጨዋታውን ያደርጋል። ከዛ ለበርካታ ሳምንታት ያው ኢንተርናሽናል ብሬክም ይመጣል እንዳልኩት የሊግ ካፕ ጨዋታ ይደረጋል። እስከ ኤፕሪል ድረስ ከቦርንመዝ ጋር እስኪጫወት ድረስ አርሰናል ዘለግ ላለ ጊዜ የፕሪሚየር ሊግ ጨዋታ አያደርግም፣ በሌሎች ውድድሮች ላይ ይሳተፋል ማለት ነው። ከዛ በኋላ ነው ወደ ኤቲሃድ ስቴዲየም የሚሄደው እና ትልቅ ሳምንት ነው። ግን ከሁሉ በላይ ማክስ ዳውማን ልዩ ክህሎት ነው። እንግዲህ የወጣት ተጫዋቾች እድገት ሊኒየር አይደለም። አንዳንድ ብዙ ተስፋ ያደረግንባቸው የት ይደርሳሉ የተባሉ ተጫዋቾች ሳይሳካላቸው ሲቀር እናያለን። ግን ማክስ ዳውማን በቴምፐርመንቱም ስለሱ በምንሰማው ባህሪም በስክነቱም በዚህ እድሜው ለሚገኝ አንድ ተጫዋች በማይጠበቅ ብስለቱም ምክንያት ሰዎች ስለሱ ብዙ ተስፋ ያደርጋሉ። እንግዲህ የዛን የአንድ ትልቅ ተጫዋችነት የእግር ኳስ ሕይወት ጅማሬ ሳይሆን አይቀርም እያየን ያለ ነው እና ጎሉ ከመቆጠሩ በፊት ዮኬሬስ፣ ሞስኬራ፣ ኤዜ ገና ወደ ጎል ሳይመታው ሁሉም እነዚህ የጠቀስኳቸው የአርሰናል ተጫዋቾች ሰለብሬት ማድረግ ጀምረው ነበር። ያን ያህል በጣም ትልቅ መተማመን በቡድን ጓደኞቹ በኩል የፈጠረ ነው። ሪስክ ይወስዳል። ለምሳሌ አንድ 85ኛው ደቂቃ ላይ ነው 84ኛው ደቂቃ አካባቢ ይመስለኛል ከኤዜ መምታት ነበረበት፣ ግን አጠገቡ ሊማን እንዲያይ ነበር። ስለዚህ ለማክስ ዳውማን ኳሱን ሰጠው፣ ወደ ጎል ነው የመታው። የአንዳንድ ተጫዋቾች ችግር ወደ ጎል ያለ መምታት ችግር ነው። መልሶ ማጥቃቱ በጣም አስደናቂ ነበር፣ ግን ከዛ በፊትም አንዳንድ ሪስኮች ሲወስድ ነበር። ለዚህ ነው ሚኬል አርቴታ ከጎሉም ውጪ ጨዋታውን የቀየረበት መንገድ ብሎ ተጫዋቹን ያደነቀው። እናንተስ ይህንን ጨዋታ እንዴት ኤክስፒሪየንስ ያደረጋችሁት? በውድድር ዘመኑ ላይ ምን ያህል ሲግኒፊካንስ አለው ብላችሁ ታስባላችሁ? እነሱንም አስተያየቶች ሼር ብታደርጉት በጣም ደስ ይለኛል። ግን ትልቅ ሳምንት ነበር። ስላደመጣችሁን በጣም አመሰግናለሁ። በደህና ቆዩ። Just wonderful for Arsenal. This has been just wonderful. Boy, did they take it to the margins, but boy, did they find the boy. Max Dowman bounced off Arteta's bench. He made one and he scored one, and the gap now is 10. Double figures for a boy who's barely into double figures. He wears 56. He's just turned 16, and he is a Highbury hero, as once they used to say across the road.